ኦኬ ዛሬም በዚህ ፓርት ይዤላችሁ የመጣሁት ጥያቄዎች አሉ። ሶ መጀመሪያ ላይ ያገኘነው ጥያቄ ዋት ኢዝ ቪኦአይፒ ስታንድስ ፎር ኔትወርኪንግ የሚለው ነው። ይህንን የምታገኙት ኔትወርኪንግ ኮርስ ስትማሩ የምታገኙ ጥያቄ ነው። ኤ ቪዥዋል ኦቨር አይፒ ይላል። ቢ ቮይስ ኦቨር አይፒ ይላል። ቨርቹዋል ኦቨር አይፒ ይላል። ሲ ዲ ቬሎሲቲ ኦቨር አይፒ ይላል። ሶ ቪኦአይፒ ስታንድስ ፎር ቪዥዋል ኦቨር አይፒ አይሆንም። ቪዥዋል ኦቨር አይፒ ኢንኮሬክት ነው። ቪዥዋል ኦቨር አይፒን አይሆንም። ቮይስ ኦቨር አይፒ ነው የሚሆነው። መልስ መሆን የሚችለው ቢ ቮይስ ኦቨር አይፒ ነው። ቮይስ ኦቨር አይፒ ማለት ቮይስ ኦቨር ኢንተርኔት ፕሮቶኮል ማለት ነው። ዚስ ሚንስ it is a technology that allows people to make voice calls over the internet ማለት ነው። voice calls over internet በሚያደርጉበት ሰዓት voice over internet ፕሮቶኮል እንደማለት ነው። ሌላው ሲ ላይ ቨርቹዋል ኦቨር አይፒ ይላል። ይሄ ስታንዳርድ ተርም አይደለም፣ ስለዚህ መልስ ሊሆን አይችልም። ሌላ ቬሎሲቲ ኦቨር አይፒ ይላል። ይሄ ደግሞ እንደምታዩት ቬሎሲቲ የምትል ወርድ ከኔትወርኪንግ ጋር ምንም አይነት ሪሌሽን ስለሌላት መልስ ልትሆን አትችልም ማለት ነው። ስለዚህ መልስ መሆን የሚችለው ማን ነው? ቮይስ ኦቨር አይፒ ነው ማለት ነው። ቮይስ ኦቨር አይፒ ካላችሁ ትክክል ናችሁ ማለት ነው። ኦኬ ሌላኛው ጥያቄ ዋት ኢዝ ሳብኔት ማስክ ይላል። ይሄኛውንም ጥያቄ የምታገኙት ኔትወርኪንግ ስትማሩ ነው። ኔትወርኪንግ ኮርስ ላይ የምታገኙት ጥያቄ ነው። ኤ ዩኒክ identifier for network device. B value that determines the network and the host portion of an IP address. C security measure for network traffic. D hardware component for network device ላል ሶ ኤ ላይ ያለው uniquely identify for network device የሚለው ኔትወርክ ዲቫይስን አይደንቲፋይ ማድረግ የሚችለው ማክ አድሬስ ነው እንጂ ሰብኔት ማስክ አይደለም። አይፒ አድሬስ እና ማክ አድሬስ ልዩነታቸውን በዚሁ አጋጣሚ እንደምታዩት ነው። ስለዚህ ዩኒክሊ አይደንቲፋየር ፎር ኔትወርክ ዲቫይስ የሚለው ማክ ነው እንጂ እንትን ሊሆን አይችልም፣ ሰብኔት ማስክ ሊሆን አይችልም። ቢ ላይ ያለው ቫሉ ዛት ዲተርማይን ዘ ኔትወርክ ኤንድ ሆስት ፖርሽን ኦፍ አይፒ አድሬስ ነው። ስለዚህ ሰብኔት ማስክ ሪፕሬዘንት ማድረግ የሚችለው ይሄኛው ነው ማለት ነው። ቢ ላይ ያለው the value determine the network and the host portion of the IP address ነው። It is used to networking to divide IP address into network portion እና host portion ነው። It is used to networking the divide an IP address into network portion እና host portion ነው። ኔትወርክ ፖርሽን የምንለው which identifies the network part ነው። ሆስት ፖርሽን የምንለው ደግሞ identifies a specific device on the network ነው። for example 192.168.1.10 IP አድሬስ ቢኖረን ሰብኔት ማስኩ ምንድነው የሚሆነው? 255 ዜሮ ነው የሚሆነው። ሶ ይሄኛው ከዚህ ፓርት የትኛው ነው ኔትወርክ ፖርሽኑ? 192.168.1.0 ኔትወርክ ፖርሽን ነው። ዘን ሆስቷ መጨረሻ ላይ ያለችው 10 ነው ማለት ነው። 10 ነው። ስለዚህ ዲቫይድ ዘ ሆስት ፖርሽን ኦፍ ዘ ኢንተርኔት አይፒ አድሬስ የሚለውን መልስ ይሆናል ማለት ነው። ስለዚህ ቢ ነው የሚሆነው። ሲ ላይ ያለው ሴኩሪቲ ሜዥር ፎር ኔትወርክ ትራፊክ ይላል። ይሄ ሊሆን አይችልም። ዲ ላይ ያለው ሃርድዌር ኮምፖኔንት
ሃርድዌር ኮምፖኔንት ፎር ዘ ኔትወርክ ዲቫይስ ላል ሰብኔት ማስክ ሃርድዌር ኮምፖኔንት አይደለም፣ ኔትወርክ ፓርት ነው እንጂ ሃርድዌር ኮምፖኔንት ሊሆን ስለማይችል መልስ ሊሆን አይችልም ማለት ነው። መልስ ሊሆን አይችልም። ስለዚህ መልሳችሁ ቢ ካላችሁ ትክክል ናችሁ ማለት ነው። መልሳችሁን ቢ ካላችሁ ትክክል ናችሁ ማለት ነው። ኦኬ ሌላኛው what is cookie in the context of web development ላል what is cookie in the context of web development ነው። ይሄም ኢንተርኔት ፕሮግራሚንግ ስትማሩ የምታገኙት ጥያቄ ነው። ስለዚህ እዛ አካባቢ ሄዳችሁ ስለ ኩኪ ምን እንደሆነ በደንብ ስታነቡ የሚመጣውን ጥያቄ በደንብ መመለስ ትችላላችሁ ነው። A small text file used for storing data on a user's computers. B data type of programming language used for web development. C a type of server used for web hosting. D a type of encryption used for web security ላል። ስለዚህ ኩኪ እንዴት ነው አንደርስታንድ ያረጋችሁት ስትማሩ? ያኔ አንደርስታንድ ካረጋችሁ በቀላሉ መመለስ ትችላላችሁ ነው። ስለዚህ ኤ ላይ ያለው ስሞል ቴክስት ፋይል ዩዝድ ፎር ስቶሪንግ ዴታ ኦን ዩዘርስ ኮምፒውተር ላል። ስለዚህ መልስ መሆን የሚችለው እሱ ነው ማለት ነው። ምክንያቱም ኩኪ ስትማሩ it is small text file stored on the user's device by a website ነው። በዌብሳይታችሁ ላይ ቴክስት ፋይልን ምን የሚያደርግ ነው? ስቶር ለማድረግ የምንጠቀምበት መንገድ ነው ማለት ነው። ሶ እሱ ነው መልስ የሚሆነው። ስለዚህ it is used to remember information such as login sessions ያን እነዛ አይነት ኢንፎርሜሽኖችን ምን ለማድረግ ነው የምንጠቀመው? ሪሜምበር እንድናደርግ ነው። ሎጊን ሴክሽንስ፣ ዩዘር ፕሬፈረንስ፣ ሾፒንግ ካርት፣ ትራኪንግ እንደ አናላይቲክስ የሚባሉትን ኮንሴፕቶችን ምን ለማድረግ ነው የምንጠቀመው? ሪሜምበር ለማድረግ ነው። እንደዛ አይነት ኢንፎርሜሽኖችን ሪሜምበር ለማድረግ የምንጠቀምበት ነው። ስለዚህ ኤ መልስ ሊሆን ይችላል። a type of programming language used for web development የሚሆነው ምለው እሱ አይደለም። ቢ a type of programming አይደለም። a type of programming language used for web development like javascript ናቸው፣ html ናቸው እንጂ ኩኪ ሊሆን አይችልም ነው። a type of server used for web hosting ላል ሰርቨር አይደለም። type of server used for web hosting ምለው ሰርቨር ሊሆን አይችልም፣ ኩኪ ማለት ነው። a type of encryption used in web security ምለው ሊሆን አይችልም፣ ኩኪ a type of encryption አይደለም። secure cookie use through the same secure cookies use encryptions ማድረግ እንችላለን እንጂ type of encryption ሊሆን አይችልም ነው። ስለዚህ ኤ ላይ ያለው መልስ ከሁሉም ኤ ላይ ያለው መልስ ሊሆን ይችላል። ቢ ሊሆን አይችልም። ቢ ሊሆን አይችልም። ኤ መልስ ሊሆን ይችላል። ቢ a type of language አይደለም። a type of server አይደለም። a type of encryptions used in web security አይደለም። ስለዚህ መልስ ሊሆን የሚችለው ማን ነው? ኤ ነው ማለት ነው። ኤ ነው። what is cookie in the context of web development ለምለው መልስ ሊሆን የሚችለው ኤ ነው። ኤ ካላችሁ ትክክል ናችሁ ማለት ነው። ኦኬ ሌላ ጥያቄ what is a protocol in the context of network communication ላል። so ይሄም part of communication part of networking ኮርስ ነው። ስለዚህ ምንድነው ነው ፕሮቶኮል in the context of network communication ምንድነው ምለው ነው። so ፕሮቶኮል ስንል ሩል ነው፣ ሩል ኦፍ ኮንዳክት ነው። የምን ሩል ነው? in the network ምንድነው የሚሰራው ምለው ነገር ለመጠየቅ ነው።
ሶ ኤ ላይ ያለው ሴትስ ኦፍ ሩልስ ዲፋይኒንግ ሃው ዳታ ኢዝ ትራንስሚትድ ኦቨር ዘ ኔትወርክ ነው። ስለዚህ ዴታ ኦቨር ዘ ኔትወርክ ትራንስሚትድ ሲሆን ወይ ደግሞ ዴታ ከሴንደር ወደ ሪሲቨር ትራንስሚትድ ሲሆን ዝም ብሎ አይደለም ትራንስሚት የሚሆነው። ስለዚህ የራሱ ሩል ኦፍ ኮንዳክት አለው ማለት ነው። ስለዚህ ያ ሩል ኦፍ ኮንዳክት ምንድን ነው? ፕሮቶኮል ነው የምንለው። ኢንተርኔት ፕሮቶኮል ነው የምንለው። ስለዚህ ኤ መልስ ሊሆን ይችላል ማለት ነው። ኤ መልስ ሊሆን ይችላል። ቢ ላይ ያለው ዲቫይስ ኦር ሶፍትዌር ፕሮግራም ዩዝድ ቱ ኮንትሮል ኔትወርክ ትራፊክ ይላል። ይሄ ፕሮቶኮልን ሪፕሬዘንት ማድረግ አይችልም። ፕሮቶኮልን ሪፕሬዘንት ማድረግ አይችልም። ግን ደግሞ ዲቫይስ ኦር ሶፍትዌር ፕሮግራም ዩዝድ ቱ ኮንትሮል ኔትወርክ ትራፊክ የሚባሉት ላይክ ራውተሮች አሉ፣ ፋየርዎሎች አሉ፣ ኔትወርክ ማናጅመንት ሶፍትዌሮች አሉ እንጂ ፕሮቶኮልን ሪፕሬዘንት ማድረግ አይችልም ነው። ሲ ሶፍትዌር ፕሮግራም ዩዝድ ቱ ማኔጅ ፋይል ኦን ዘ ሲስተም ይላል። እነኚህ ፋይል ማናጅመንት ሲስተም የሚባሉ እንትኖች አሉ እንጂ ፕሮቶኮል አይደለም። ፋይል ማናጅመንት ሲስተምስ የሚባሉ ላይክ ዊንዶውስ ፋይል ኤክስፕሎረር፣ ኤፍቲፒ ክሊየንት፣ ባክአፕ ሶፍትዌር የሚባሉ ፋይል ማናጅመንት ሲስተሞች ናቸው እንጂ ፕሮቶኮል ሊሆን አይችልም። ዲላሎ ሴት ኦፍ ኢንስትራክሽን ዛት ኤክስኪዩት ስፔሲፊክ ታስክ ነው። ይሄ ሴት ኦፍ ኢንስትራክሽን ስምንት ፕሮግራም ነው እንጂ ፕሮቶኮል ሊሆን አይችልም ነው። ስለዚህ መልስ መሆን የሚችለው ኤ ነው ማለት ነው። ስለዚህ ኤ ሴት ኦፍ ሩልስ ዲፋይኒንግ ሃው ዴታ ኢዝ ትራንስሚትድ ኦቨር ኔትወርክ የሚለው ፕሮቶኮልን ሪፕሬዘንት ማድረግ ይችላል ማለት ነው። ፕሮቶኮልን ሪፕሬዘንት ማድረግ ይችላል። ኤ ካላችሁ ትክክል ናችሁ። እሺ ሌላው ጥያቄ what is the most frequently used programming language for web development ይላል። ሶ ብዙ አይነት ፕሮግራሚንግ ላንጉጅ አሉ የምንጠቀማቸው። ከዛ ውስጥ ዌብ ዲቨሎፕሜንት ዲዛይን ለማድረግ የምንጠቀመው የትኛው ነው? ፓይተን፣ ፐርል፣ ጃቫስክሪፕት ይላል ዲ ላይ። ሶ የትኛው ነው ብላችሁ መመለስ ትችላላችሁ ለማለት ነው። ሶ ኤ ላለው ፓይተን ነው። ፓይተን ለዌብ ዲቨሎፕሜንት ዲዛይን ለማድረግ አንጠቀምበትም። በት ምንድነው እሱ ፖፑላር ፎር ባክኤንድ ነው። ባክኤንድ ላይ ዲዛይን ለማድረግ እንጠቀምበታለን። ስፔሻሊ ፎር ዲዛይኒንግ ኤአይ አውቶሜሽንስ ለዚህ እንጠቀማለን። በት ዊ ካን ኖት ዩዝ ዘ ፕራይመሪ ላንጉጅ ፎር ብሮዘርስ እንጠቀምበትም ማለት ነው። ፐርል የሚባለው ኦልደር ላንጉጅ ነው። ኦልደር እንደ ሬርሊ ዩዝድ ፎር ሞደርን ዌብ ዲቨሎፕሜንት ነው፣ ግን ኦልደር ነው። ጃቫ ዩዝድ ፎር ኢንተርፕራይዝ ባክ ኢንድ አፕሊኬሽን ነው እንጂ ኖት ዘ ሞስት ዩዝድ ፎር ዌብ ፍሮንት ኢንድ ነው። ሶ ዲ ላይ ያለው ጃቫስክሪፕት ነው። ከሁሉም ዌብ ፕሮግራሚንግ ላንጉጅን ዲቨሎፕ ለማድረግ የምንጠቀመው ጃቫስክሪፕት ነው ማለት ነው። ዲ ላይ ያለው መልስ የሚሆነው ምክንያቱም ጃቫስክሪፕት ኢዝ ዌብ ዲቨሎፕመንት ኢት ራንስ ዳይሬክትሊ ኢን ዘ ዌብ ብራውዘርስ ያደርግልናል። ኢት ኢኔብል አይተራቲቭ እና ዳይናሚክ ዌብ ፔጅ ነው። ለዛ ነው እሱን መጠቀም የምቻለው። ስለዚህ ኤ ሊሆን አይችልም፣ ፓይተን ሊሆን አይችልም፣ ፐርልም አይደለም፣ ጃቫም አይደለም። ጃቫስክሪፕት መልስ ነው ማለት ነው። ጃቫስክሪፕት መልስ ነው። ስለዚህ መልሳችሁን ጃቫስክሪፕት ካረጋችሁ ጥሩ ነው፣ ትክክል ነው ማለት ነው። ምክንያቱም ጃቫስክሪፕት እንዳለው ምንድን ነው ዳይሬክትሊ ራን የምናደርገው ዌብ ብራውዘር ላይ ነው። ኢንተራክቲቭ እንደ ዳይናሚክ ዌብ ፔጅ ነው። ለዛ ነው የሚሆነው ማለት ነው። ስለዚህ መልሳችሁን ዲ ካላችሁ ትክክል ናችሁ። ኦኬ ይሄኛው ጥያቄ ዋት ኢዝ ፊልድ ኢን ኤ ዴታቤዝ ይላል። ሶ ይሄ ከዳታቤዝ የመጣው ጥያቄ ነው። ፊልድ ምንድን ነው? ዳታቤዝ ውስጥ
ኤ ዴታ ሴት ይላል፣ ቢ ኮሎመንስ ኢን ዴታቤዝ፣ ሲ ቴብል ኢን ዴታቤዝ፣ ዲ ሮ ኢን ዴታቤዝ ይላል። ሶ ኤ ላይ ያለው ዴታ ሴት ምለው ቱ ብሮድ ነው። ስለዚህ ስፔሲፊክ ፊልድ አይደለም። ስለዚህ ቱ ብሮድ ስለሆነ መልስ ሊሆን አይችልም። ቢ ላይ ያለው ኮሎመንስ ኢን ዴታቤዝ ነው። ይሄ ነው መልስ መሆን የሚችለው። ምክንያቱም ቴብል ውስጥ ፊልድ ኢዝ ዴታቤዝ ሬፈርስ ቱ ሲንግል ፒስ ኦፍ ዴታ ነው። ለምሳሌ ስቱደንት ቴብልን ብንወስድ ስቱደንት ቴብል ምን አለው? ለምሳሌ ስቱደንት አይዲ አለ። ስቱደንት አይዲ ራሱን የቻለ ፊልድ ነው ማለት ነው። ኔም አለ። ኔም ራሱን የቻለው ፊልድ ነው ማለት ነው። ኤጅ አለ። ኤጅ ራሱን የቻለ ፊልድ ነው። ሌላ ፊልዶች ሊኖሩ ይችላሉ። ስለዚህ ፊልድ ሲንግል ፒስ ኦፍ ዴታ ስቶርድ ዊዝን ኮሎመን ኢዝ ፊልድ ነው የምንለው ማለት ነው። ሶ ኮሎመንስ ኢን ዴታቤዝ ነው። ሲላ ያለው ቴብል ኢን ዴታቤዝ ላል ኢዝ ፉል ስትራክቸር ኦፍ ሮ እንደ ኮሎመንስ ነው። ሁለቱ የሮ እና የኮሎመንን ስትራክቸር ሁለቱንም መያዝ የሚችል አንድ ላይ ቴብል ነው የምንለው። ስለዚህ እሱ ሊሆን አይችልም። ዲ ላይ ያለው ኤሮ ኢን ዴታቤዝ ላል ኤሮ ኢን ዴታቤዝ ሪከርድ ነው እንጂ ፊልድ አይደለም። ሮ ላይ የምናስገባቸው ዳታዎቹ በሙሉ ምንድን ናቸው? ሪከርድ ነው የምንለው፣ ፊልድ ሳይሆን ሪከርድ ነው የምንለው። ስለዚህ መልስ መሆን የሚችለው ቢ ነው ማለት ነው። ኮሎመንስ ኢን ዴታቤዝ ነው። ቢን ካላችሁ ትክክል ናችሁ ማለት ነው። ስለዚህ ለዛሬ እስካሁን የሰራናቸውን ጥያቄዎች ደጋግማችሁ እያያችሁ ስሩ። ጥያቄና ኮሜንት ወይ ደግሞ ያልገባችሁትን ነገር ካለ ኮሜንት ስር እየጻፋችሁ እናያለን። ቀጣይ እስከምንገናኝ ድረስ ባይ ባይ፣ ደህና ሁኑ።